ማርያም 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 ስሟን ጠራለሁ ሁሌ ቪዲዮዬን ከተመለከታችሁ ማርያምን ሳልተናግሬ አላውቅም። ሁሌ ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌ። ማርያምን ደስ ብሎኛል የስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። The winner! Welcome! ሃትሪክ ሰርቷል አዶናይ በዛሬው ምሽት። ሌላ ሶስተኛ ሽልማቱ ነው። አዶናይ በጂ ፓወር ቻሌንጅ የጂ ፓወር ቲክቶክ ክሬቲቭ አዋርድ የ2025 ሽልማት ማሸነፍ ችሏል። እንኳን ደስ አለ አዶናይ። Congratulations to Adonai for winning the G Power Challenge Award, powered by G Power TikTok Creative Award 2025. His third win of the evening. አቤት 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 እንዴት አባቱ እንደሚከብዱት አይ ኤኒዌይስ ደስ ብሎኛል። እንደገና እግዚአብሔር የመረጠው ማንም ሊያወድቀው አይችልም። እንግዲህ አንድ ነገር መናገር ፈልጋለሁ። ተተኪ ማፍራት በጣም ደስ ይላል። በርታ። አመሰግናለሁ። በቅድሚያ ይሄንን ሽልማት ከመሴጅ በመቀበሌ በጣም ደስ ብሎኛል። ኩራት ይሰማኛል። ሁላችሁም እዚህ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድርን የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይውሰድ። ይህ ሽልማት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል። ከብዙዎች አንዱ ነኝ። ብቸኛው ሆኜ አይደለም የተሸለምኩት። ከብዙዎች አንዱ ነኝ ተብዬ ስለተሸለምኩ በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው፣ ያስገኛቸው ማለት ፈልጋለሁ። ከኔ ስኬት ጀርባ ብዙ ቤተሰቦች አሉኝ። እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁም ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው መወዳችሁ። በመጨረሻም ባለፉት 2 ዓመታት እጩ ሆኜ ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴን ይህ ሽልማት ለሷም ነው። አመሰግናለሁ። መልካም የተለያዩ ሰዎችን ህይወት በመቀየር አመቱን በሙሉ እንዲሁም የሌሎቹንም አመት ላይ ሲያግዝ የነበረ ማስተር አብነት ለመረጣችሁኝ በሙሉ ከልብ እያመሰገንኩ፣ ነገር ግን ደግሞ እኔ በራሴ ይሄ ነገር ለማስተር አብነት መስጠት ፈልጋለሁ። ለኔ የተሰጠኝን ሽልማት በጣም አመሰግናለሁ። የሚገርም ነው። የሚገርም መልካምነት፣ የሚገርም ወንድማማችነት ነው። ዶክተር አብይ የቤዝ ሶሻል ኢምፓክት ኮንተንት አዋርድን ለማስተር አብነት ሰጥቷል። እናመሰግናለን። አመሰግናለሁ። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ እዚህ የተገኛችሁ በላይቭ የምትከታተሉ ሁላችሁንም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የሚመኝለት። ዶክተር አብይ እግዚአብሔር ጤና ብቻ ይስጥ። ስላከበርከኝ ለኔ አይገባኝም። ምንም አልሰራውም። እሱ ከሰራው ስራ አንፃር ይገባዋል፣ በጣም ይገባዋል። ማርያም ማርያም ሁሌም ስሟን ስጠራ ታውቃላችሁ። አሁንም ማርያም ማርያም እላታለሁ። እዚህ እንድቆም ለረዳችኝ ማርያምን አመሰግናታለሁ ሲል አዶናይ የ2025 የቲክቶክ ምርጥ የአኗኗር ዘይቤ ይዘትን የአዋርዱ ሽልማትም ሲያነሳ ተናግሯል። አዶናይ ሽልማቱን ሲቀበል ባደረገው አጭርና ልብን በሚነካ ንግግር የእምነቱን ጥንካሬ በድንግል ማርያም ስም መድረኩንም አናውጧል። ይህም ምስክርነቱ የእምነቱን ተከታዮች ልባቸውንም ሐሴት እንዲያደርግም አድርጓል። ማርያም 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 ስሟን ጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ
ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰች። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። በጣም ለምወዳት ያለሷ ምንም መራመድ ለማልችለው ለእመቤቴ ድንግል ማርያም ምስጋና ይድረስልኝ። የእነዚህ ልጆች ፍቅር እያየው ዝም ብዬ ማለፍ ስላልፈለኩ ነው። ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። እንግዲህ በዚህ በቲክቶክ አዋርድ ላይ ዶክተር አብይ ለማስተር አብነት፣ ማስተር አብነት ደግሞ ለመልእክተኛው ስጦታቸውን ሲሰጡ አይቻለውና እኛ ቮት ለማድረግ በዚህ ልክ በሃይማኖት፣ በፖለቲካው፣ በብሔሩ ምናምን ስንጋጭ እነሱ ግን በፍቅር አንድ ሆነው ሲያሳዩን እግዚአብሔርን እንዴት እንደኮረውባቸው በጣም ደስ ይላል። እንደዚህ አይነት ፍቅር በሁላችንም ላይ ይሁን። እውነት በጣም ነው ምናምን እርዳታ መሰባሰቢያ ምናምን መሆን ነገር አይመቸኝም ብዙም። በቃ እግዚአብሔር የፈቀደው ነው የሚደረግልሽ አይደለም። ለፌክ ነው ለምናምን ነው እሱን አውትሻይ ለማድረግ ለምረጡኝ ቅስቀሳ ነው። በህዝብ ነው እንጂ ለምሳሌ በዚህ አካውንት ገንዘቡ ይግባ ከዚህ መኪና ድርጅት ጋር አብረው ቢሰሩስ ምናምን የሚል የለም። በደፈናው ነው እንደዚህ የተነጋገርነውም የለም። ቤተ መንግስት ነው ያደጉት ጋሽ ሰሌ ንጉስ ኃይለ ሥላሴ ጀምሮ በጣም የቅርብ የሆኑ ክርስትና ያነሷቸውም ሰው እዛው ቤተ መንግስት ውስጥ። በዚህ አጋጣሚ ግን አባቴን በጣም ትበልጠዋለች በ10 ዓመት እናቴ። ወደ እርሱ ህይወት ደግሞ ስንመጣ እርሱ ደግሞ ባለቤቷ በብዙ እድሜ የኔ እንኳን በጣም ይበልጥ የትየሌሌ ነው። ለልጆቼ ይባልና ኃይለ ሥላሴ በገሮይና ምግብ እንዳይሰራ ይባላል ለ3 ቀን። ታዲያ ትበላለህ? ከቤተ መንግስት ይመጣልናል። እኔ ነጭ ጤፍ ያየሁት በህልሜ በሆነ እዚህ ነጭ ከለር አለ አላውቅም። ፌድ ያደረገን እዚህ ማማማቱ ከማን እኔ እስካሁን ድረስ ወደ 280 ሺህ ብር አለኝ ሰዎች ላይ ፊልም የሰሩ። አዎ እንደውም ይገላምጡሻል ሲያገኙሽ። እንደውም አንዴ እንደው ነገርን ያነሳዋልና አንድ ፊልም አልናገረውም። ክረምት ነው የአዲሱ በኢህአዴግ ጊዜ ነው። ይሄ ባቡር የሚሄድበት አለ አይደለም ወደ ስቴዲየም መስቀል አደባባይ ጋር በሱ እያቋረጥኩ ዝናብ ዘንቧል። እዛ ተደበቅ እንደዚህ ከዝናቡ ለመጠለል ገብቻለሁ። ቁጭ ብያለሁ። እንደዚህ ቆሜያለሁ። ቁጭ አልኩ። ወንበር የለም ቆሜያለሁ። ከዛ የሆነ ልጅ ነው ዳይሬክተር ነው። እስካሁን ድረስ በቃ ሳየው ያናድደኛል። የሚያስጠላ ልጅ ነው። መልኩን አይደለም ውስጡ ያለው ጋይሰኔ አለና ውሃ ረስቶኝ ሄደ። እንግዲህ ብር ያለበት ሰው ነው የሰው እንዲህ የሚያደርጉት ሰዎች አሉ። ህሊናቸው የሚዳፈሩ በህሊናቸው የሚቀልዱ አሉ። ህሊናቸው ዳኝነት የሌለባቸው ክፎች አሉ ብዙዎቹ። ሰግጠት ፈምሳለህ ሲል ቸክለት ፈምሳለህ አልኩኝ እኔ ደግሞ እና እንዲህ አይነት ነገሮች እውነትም ነው ደግሞ ሰግጪ ስቸኪ። አሁን ብዙ ጊዜ ዩኒቨርሲቲ ውስጥ ተማሪዎች 12ኛ እንትንም ቸክለው ነው የሚያጠኑት። ስለዚህ የላቀ ቦታ ላይ ትደርሻለች። እሱም ይሄ የራሱ ስታይል ነች፣ የምትጋባ ደስ የምትል ነች። መሰገጥ ነው የታባቱም ደግሞ የሚምለው እሱ ከማለቱ በፊት ምላት ነበር አይደለ? አዎ የታባቱ በጣም የሚያመሳስል ነገር አላችሁ ማለት ነው። ብዙ ነገራችን ይሄ የተቀረጸበት እሱ ግልጽነቱ፣ መጫወቱ፣ መጨፈሩ ከትንሹ ጋርም ትንሽ ከትልቁ ጋርም ትልቅ የሚሆንበት ነገሩ ደስ የሚል ነው። በእውነት በጣም ደስ የሚል ነው። ይሄ ለማስመሰል አሁን ለምሳሌ እንግሊዞች እኔ እንግሊዝ ሀገር ስለአየኋቸው ከአንገት በላይ ነው ፈገግታቸው። እንዴት ነሽ ይሉሽና ብሎም ወዲያው ነው ፊታቸው ቅስም የሚለው እና በእኛ ይቀኑ ነበር። እኛ ጎረቤቶቻችን ነበሩ ነጮች። እኛ ስናውካካ ስንስቅ ቢያገኙ ነው እያሉ ይቀኑብን ነበረ። ቆመው ሁሉ ይታዘቡናል። እነሱ ናቸው ብዶቹ፣ እኛን ግን እንደ ብድ ይቆጥሩን ነበረ። እስቲ ሁለቱን አልተግባብቶ ዜናዎች ሰምተን እንምጣ። ፕሮግራሙን መታደሙ በብዙዎች ዘንድ ሲተች ታዝቤያለሁ። ማንም ይጋብዘው ማን የልጁ በዝግጅቱ መሳተፍ አዎንታዊ ተጽዕኖ አለው። ይህን ልብ ብላችሁ እንድታዳምጡ ፈልጋለሁ። በሌሎች ጽንፈኞች ዘንድ ይህን ግዙፍ ተቋማችንን በአካል በመገኘት መታደሙ አጋርነቱን ማሳየቱ አንድም
ተከታዮቹ ለተቋማቸው የሚኖራቸው አመለካከት በጎ እንዲሆን ያደርጋል። ሌላ ደግሞ በዚህ በኩል ተቋሙ ዛሬም ድረስ ቀና አመለካከት እንዳለውና ጸረ ሰላም የሆኑ ህወሓት አመራሮች እንደሚነዙት እንዳልሆነ ይህ አንድ ትልቅ ማሳያ ነው። ያ ብቻም ሳይሆን መንደርተኞችና ጽንፈኞች የዚህን አይነት ወጣቶችን ወደ መንደርተኝነት አስተሳሰብ ለመሳብ ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ቲክቶከሩ በአየር ኃይል መድረክ ላይ መቅረቡ ከፍተኛ ትችት አስነስቶ እንደነበረ ይታወቃል። በዛሬው ዕለት ለአዶናይ ማስጠንቀቂያ ደርሶታል። ዝርዝሩን በአጭሩ ላቀርብላችሁ። ቲክቶከር አዶናይ ከሰሞኑ ለኢትዮጵያ አየር ኃይል አባላት የማነቃቂያ ንግግር ማድረጉን የሚያሳዩ ምስሎችን በማህበራዊ ሚዲያ ገጹ ላይ ማጋራቱን ተከትለው በተቋሙ ላይ ከባድ የህዝብ ተቃውሞ ተቀስቅሷል። ዝግጅቱ ይፋ ከሆነ በኋላ በርካታ የማህበራዊ ሚዲያ ተጠቃሚዎች ለኢትዮጵያ አየር ኃይል በነበራቸው ክብር ላይ አሉታዊ ተጽዕኖ አሳድሯል የሚሉ ጠንካራ አስተያየቶችን ሰንዝረዋል። እኔ በጣም አንዳንዴ ከደጋፊነት በዘለለ አባል ነን ብላችሁ የምታስቡ ሰዎች አላችሁ። ተቋሙ የሁላችንም ግዙፍ ተቋም ለሁላችንም ለኢትዮጵያኖች እና የግላችሁ አድርጋችሁ ራሳችሁን እንደ አባል ትቆጥሩና ወታችሁ መግለጫ የምትሰጡ ወይም እንደዚህ የምትሉ መጀመሪያ ደጋፊም ወይም የቅርብ ሰው ኮንክ አረጋግጥ፣ ከዋናዎቹ አረጋግጥ። ምክንያቱም ይጣረሳል። አሁን አየር ኃይሉ ማስጠንቀቂያ ሰጠ ተብሎ ዜና እየተሰራበት ነው። አንተ ደግሞ በአንድ በኩል ሁሉም አጨብጫቢ ሲሆን ደጋፊ ነው ማለት አይደለም። ትንሽ ደግሞ ግንዛቤው ያላቸው ወይም ልክ አይደለም ብለው የሚያስቡ ሰዎች እንደዚህ አይነት ማስጠንቀቂያ ወይም መግለጫ ሊሰጡ ስለሚችሉ ከቀረብክ ብታረጋግጥ፣ እንደዚህ ከመዘባረቅ በፊት ብታረጋግጥ። ምክንያቱም ዜናውና አንተ የሰጠኸው ስለሚጣረስ ብዬ ነው። እና ብዙ ጊዜ ብቻ ራሳችሁን አባል አድርጋችሁ የምትቆጥሩ ሰዎች አላችሁ። ግቡና ሰልጠናችሁ የመከላከያን ፖለቲካዊ ትምህርቱን ፖለቲካ የሚባል ነገር አላውቅም፣ ግን ያንተ እንዲህ ስለሚደጋገም ፖለቲካዊ ትምህርቱ ምናምን ሁሉንም ነገር አብራችሁ መቅሰም አለባችሁ። እንደ አንተ አፍ ላይ እንዳለው አይደለም፣ ውስጥ ስትገባ በጣም ከባድ ነውና ፖለቲካውን ብትማር ጥሩ ይመስለኛል። ነፍስ አውቄ ራሴን በትወና ሙያ ካገኘሁበት ጊዜ ጀምሮ ያሳለፍኩት የህይወት ጉዞ እጅግ በፈተና የተሞላ ነበር አለች አርቲስት መሰረት መብራቴ። ሰላም ጤና ይስጥልን። ይህ የብራና መረጃ ነው። አርቲስት መሰረት መብራቴ በሴቶች የሚደርስብን ግፍና በደል፣ በሴቶች የሚደርስብን መሰበር ከወንዶች ከሚደርስብን ፈተና ይበልጣል አለች። ዛሬ በማህበራዊ ሚዲያዋም እስከዛሬ ያሳለፈችውን ፈተናና የሄደችባቸውን መንገዶችን በዝርዝር አስረድታለች። ዝምቷንም ሰብራለች። ይህንኑ ወደ እናንተ አደረሳችኋለሁ። ነፍስ አውቄ ራሴን በትወና ሙያ ካገኘሁበት ጊዜ ጀምሮ ያሳለፍኩት የህይወት ጉዜ እጅግ በፈተና የተሞላ ነበረ። ብቅ ባልኩ ቁጥር ከስራዬ ይልቅ አካላዊ ማንነቴ ላይ ብቻ በማተኮር ያለኝን እምቅ ኃይል ወይም ደግሞ በጎ አገልግሎት የስራና የትምህርት ስኬት እንዲሸፈን በማድረግ ለፍላጎቶቻቸው ተገዢ ባለመሆኔ እንደ አፈንጋጭ ወይም ትዕቢተኛ ተቆጥሬ የስራ በሮችን በመዝጋት ስሜን በማጠልሸት ስነ ልቦናዬን በመጉዳት በመድረኩ ገለል እንድል ስራዎች ተሰርቶብኛል ብላለች መሰረት መብራቴ። ነገር ግን ተግዳሮቶቹን እንደ መረማመጃ ድንጋይ ትቻቸው እንደ ምስጋና በመቁጠር ይበልጥ እንድበረታ ሆኜ በእግዚአብሔር ቸርነት እዚህ ላይ ደርሻለሁ ብላለች። የሚገርመኝ በሴትነቴ ሊሳልቁ ከሚሞክሩኝ አብዛኞቹ ሴቶች መሆናቸው ነው ስትል በሴቶች ላይ ያላትን ምሬት ተናግራለች። እነዚህ ሴቶች በራስ መተማመን የጎደላቸው፣ በራስ ሰውነት ኢንሴኪዩር የሆኑና ሌሏን ሴት በመተቸት ስለራሳቸው ጥሩ ስሜት እንዲሰማቸው የሚያደርጉ ምስኪኖች ናቸው ስትልም ተችታለች። አንዳንድ ወንዶችም ለዩቲዩብ ንግድ ተመልካች ለማግኘት ክቡር ሴትነትን እንደ ተራ ነገር ሊያፌዙበት ሲሞክሩ ያሳዝናል ብላለች በማህበራዊ ገጿ ላይ ባሰፈረችው ምሬት ያዘረ መልእክት። እናም እህቶቼ ለህልማችሁ መቼም አይረፍድም። ለስራ ስትታትሩ፣ ዓላማችሁን ለማሳካት ስትጥሩ በዚህና መሰል ትችቶች አንገት ሊያስደፏችሁ ሲሞክሩ አትፍቀዱላቸው። ቀና በሉ። አካላዊ ቁሳዊ ማንነት ሳይሆን መለኮታዊ ስጦታ ነው። እምቅ ኃይል በስራ በትጋት የተፈተነ እንቁ ማንነት ነው ብላለች። እግዚአብሔርን በመፍራት የሴትነት ክብራችሁን ጠብቃችሁ በሰከነ መኖር የህይወታችሁ ጌጥ አድርጋችሁ ኑሩ እንጂ ሴትነት አልቃሻነት አይደለም። የሚታፈርበት የሚሸማቀቁበት ስጦታ ሳይሆን አጊጡበት፣ ተዋቡበት፣ ድመቁበት ብላለች። አሁን ያለችበትንም የዕድሜ ደረጃ እንዲህ ስትል ትዘረዝራለች።
ሁሉም የዕድሜ እርከን የራሱ ውበትና ሞገስ አለው። የሚገርመው 20ዎቹ ዕድሜ ውስጥ ከነበርኩበት ይልቅ 40ዎቹ የዕድሜ እርከኔ እኔ አብልጬ እወደዋለሁ። ሴትነት የገባኝ ዋጋዬ በእጅጉ የተረዳሁበት፣ በእውቀት የበሰልኩበት፣ በመንፈሳዊ ሕይወት የጎለመስኩበት፣ የፊቴን ገጽታም ሆነ አስተሳሰቤንና ማንነቴን አጥብቄ በፍቅር የምወደው የአሁኑን ማንነቴን ነው ብላለች። ከምንጊዜውም በላይም ታላላቅ ድርጅቶች አብረው ለመስራት የሚሽቀዳደሙበት ወርቃማ ጊዜ አሁን ነው ብላለች። አርቲስት መሰረት መብራቴ ዝምቷን ሰብራ ማሸማቀቆች በተመለከተ ግን ይህንን ሀሳብ ዛሬ ለምን እንደተናገረች በግልጽ ያስቀመጠችው ነገር የለም። ለሰዓቱ ብዬ ያዘጋጀውላችሁ ትኩስ መረጃ ይህንን ይመስላል። በየዕለቱና በየሰዓቱ ማድረሰው መረጃ በፍጥነት እንዲደርሳችሁ ቤቴን ፎሎ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ጤና ይስጥልኝ። ደኩዮቿ አልዘነጠችም፣ አይኗም ከቶ አልተኳለም። ግን ያያት እንደዚህ ይላል፣ የሚያምር እንደሷ የለም። ለመታየት አትፈጥንም፣ አትቀርብም ለማንም ምርጫ። ተደብቃ ትከብራለች እንደ ሙዳይ እንደ ዋንጫ። በየመንገድ በአደባባይ ባትጓዝም አብረቅርቃ፣ እሷ ናት ከሁሉም በላይ ምትታይ አምራና ደምቃ።